እንግዳችን ዶክተር ፈትሂ ማህዲ ናቸው። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አጠቃላይ ስለነበረው ቆይታና የሳቸውንም ስሜት እንዲያጋሩን እዚህ ጋብዘናቸዋል። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። በጣም እናመሰግናለን። ቀደም ሲል በነበረን ዝግጅት እንግዲህ የህዝብ ተወካዮች ምክር ቤት አባላት በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ መገኘትና ባደረጉት ንግግርም ዙሪያ የተሰማቸውን ስሜት ሲነግሩን ነበርና እርሶም ደግሞ እንደ ምክር ቤት አባል የእርሶን ስሜት ተጋርቼ ወደ ሌሎች ጥያቄዎች ይልላል። አዎ እንግዲህ ዛሬ በጣም ልዩ ቀን ነበር። በህዝብ ተወካዮች እዚህ ጠዋት በነበረው የጠቅላይ ሚኒስትር ሞዲ የተደረገላቸው በምክር ቤቱ ሞቅ ያለ አቀባበል ነበር። እንግዲህ እሳቸው የተናገሯቸው ቁልፍ ጉዳዮች ነበሩ። እነዚህ የተናገራቸው ስለ ሀገራችን የተናገሩት ጉዳዮች ስሜትን የሚነካና በተለይ ስለ አድዋው ድል የኢትዮጵያን ጀግንነት ያነሱበት ሁኔታ ነበር። ለኢትዮጵያ የሰው ልጅ መገኛ የነበረችበትን አንስተዋል። የአረንጓዴ አሻራ የተለያዩ ጉዳዮች ላይ ሀገራችን ኢትዮጵያ ልዩ የሚያረጋትን ባህሪዎች ሲያነሱ እውቅና መስጠታቸውን ነው የሚያሳየው። ይሄ እውቅና የሰጡበትን ደግሞ ምክር ቤቱ ሞቅ ባለ ጭብጨባ አሳይተዋል ማለት ነው። እንግዲህ ምክር ቤቱ የህዝብ ተወካዮች ምክር ቤት ማለት ያው የኢትዮጵያን ህዝብ የሚወክል ስለሆነ እዛ ላይ የሚደረጉ ቀጥተኛ ንግግሮችና ሀሳቦች ለኢትዮጵያ ህዝብ ቀጥታ የተላለፈ መልእክት ነበር ማለት ነውና እኛም እዛ የነበረው ድባብ እንግዲህ ለህንድ መንግስትና ህዝብ የኢትዮጵያ ህዝብ ያለውን ክብር፣ አድናቆት፣ ወዳጅነት፣ ወንድማማችነት፣ ክብርና ፍቅር ያሳየንበት መድረክ ነበር። እሳቸው ለኢትዮጵያ የሰጡትን ክብር ደግሞ መልሰን እኛም እውቅና የሰጠንበትና ድባቡ በጣም ልዩ ሁኔታ ላይ ነበር ማለት ነው። አመሰግናለሁ ስሜቶትን ስላጋሩኝ። እንግዲህ ዶክተር እንደተከታተል ነው ያው እርሶም እንዳዩት ደማቅ አቀባበል ነበር የተደረገው። ጥሩም ቆይታ አድርገው ተመልሰዋል። ከአጠቃላይ ከነበረው ውይይት በተጨማሪ ቅድም እርሶም እንዳሉት ደግሞ ለኢትዮጵያ ባህልና እሴት ዋጋ የሰጡ ንግግሮችንም ሲያረጉ ነበርና እንደሚታወቀው የቀደምት ስልጣኔ ባለቤቶች ናቸው ሁለቱ ሀገራት። ምናልባት ይህን ነገር መጋራታቸው አሁን ላይ ለሚኖራቸው ስትራቴጂካዊ ግንኙነት ምን ሚና አለው ብለው ያስባሉ? እንግዲህ ሁለቱ ሀገራት ቀደምት ስልጣኔ ያላቸው ሀገራት እንደሆኑ በታሪክ የታወቀ ነው። እነዚህ ሁለቱ ሀገራት ይሄንን አሁን ቀድሞ የነበረውን ወዳጅነታቸውን ወደ ላቀ ደረጃ ስትራቴጂክ አጋርነት ያሸጋግራሉ ተብሎ ነው የሚጠበቀው። ኦልሬዲ ተሸጋግሯል ማለት እንችላለን። እንግዲህ ስትራቴጂክ አጋር ስንል ከቀድሞ በንግድና በሰላማዊ ሁኔታ ከሚደረጉ የሁለትዮሽ ግንኙነቶች ባለፈ ከፍተኛ የሆነ ጥብቅ የሆነና ዘላቂ የሆነ ወዳጅነትና ግንኙነትን የልዩ የትብብር ሁኔታዎችን መፍጠርን ያካትታል ማለት ነው። ስለዚህ አንደኛው ምንድነው ከመደበኛው ዲፕሎማሲያዊ ግንኙነት ባለፈ በደህንነት፣ በወታደራዊ፣ በኢኮኖሚ ጉዳዮች እንዲሁም በቴክኖሎጂ በጥልቀት ሰፋ አድርጎ በጋራ አብሮ መስራትን ያመለክታል። ይሄ ስትራቴጂክ አጋርነት ምንለው እና ምንድነው ሌላ የረጅም ጊዜ ራዕይ ይዞ አብሮ በጋራ መቆም ማለት ነው። በተለይ የጋራ አቋም በመያዝ ሁለቱ ሀገራት በተለያዩ ዓለም አቀፍ መድረኮች የተቀራረበ ወይንም ተመሳሳይነት ያለው አቋም በመያዝ ለጋራ ጥቅምና ፍላጎት በጋራ መቆም ማለት ነው። ስለዚህ አንዱና ወሳኝ ጉዳይ ተደርጎ የሚወሰደው ክቡር ጠቅላይ ሚኒስትሩ ስለ መደመርም አንስተዋል። እንግዲህ መደመር ስንል አብሮ በጋራ መስራት ማለት ነው፣ መተባበር ማለት ነው። ስለዚህ አብሮ በጋራ በመተባበል ከፍተኛ የሆነ ጥብቅ የሆነና ዘላቂ የሆነ ልዩ የትብብር ደረጃ ማዕቀፍ ላይ መሸጋገር ማለት ነው ስትራቴጂክ አጋርነት ስንል ማለት ነው። ስለዚህ እነዚህ ሁለቱ ጉዳዮች ሁለቱ ሀገራት የረጅም ጊዜ ራዕይ ነድፈው መሪዎች ቢቀያየሩም መንግስታት ቢቀያየሩም ሁለቱ ሀገራት መካከል ያለው ወዳጅነት ዘላቂ መሰረት ላይ እንዲመሰረት የማድረግና በዘርፈ ብዙ ጉዳዮች ላይ በትብብር በጋራ መስራትን ያካትታል ማለት ነው። ስለዚህ ጠቀሜታዎቹ በጣም ብዙ ናቸው። ስትራቴጂክ አጋር ስንል ለምሳሌ በኢኮኖሚ ዘርፍ ብናነሳ ጠቅላይ ሚኒስትሩም እንዳሉት ከ5 ቢሊዮን በላይ የህንድ ባለሀብቶች በተለያዩ ዘርፎች ላይ እዚህ አሉ እና ያንን እንግዲህ በንግድ፣ በኢንቨስትመንት፣ በቴክኖሎጂ፣ በግብርና፣ በግሪን ሌጋሲ፣ በዲጂታል በተለያዩ ዙሪያዎች አዳዲስ ስምምነቶች ተግባራዊ ይሆናሉ ብሎ ኤክስፔክት እናደርጋለን ማለት ነው። ሌላው በጸጥታና ደህንነት ጉዳዮችም አብሮ መስራት ይቻላል። በተለይ ኢትዮጵያ ጂኦ ስትራቴጂዋ በተለይ በቀይ ባህር ቅርብ እንደመሆኗ መጠን በዓለም አቀፍ የሚደረጉ ንግዶች ላይ ሀገራት ፍላጎት አላቸው። ኢትዮጵያም የደህንነት ህንድም ሌሎችም ይኖራቸዋል። ህንድም እንደዛው በጋራ ቀጠናውን ሰላም ከማስጠበቅ አንጻር ሁለቱ ሀገራት በደህንነት ላይም ሊሰሩ ይችላሉ ማለት ነው። ሌላው በአቅም ግንባታ ዘርፍም በጋራ ሊሰሩ ይችላሉ። በተለይ ህንድ ላይ ኢትዮጵያውያን ስኮላርሺፕ አግኝተው ቱርክ ምንድነው እንትን
ላይ ህንድ ላይ ሄዶ በደንብ እየተማሩ ነው ያሉት። በቴክኖሎጂ ዘርፍም በተለያዩ አቅም ግንባታ ስልጠናዎች አብሮ በመስራት የቴክኒክ ስልጠናና ሌሎች እድሎችን በመስራት አብሮ በጋራ የሚሰሩበት ዘርፈ ብዙ ጉዳዮች አሉ ማለት። ያንን ግን ዘለቄታ ባለው አስተማማኝ በሆነ ጥልቅ በሆነ ሰፋ ባለ ሁኔታ ያንን በኖርማል መደበኛ ከንግድ ልውውጥ ባለፈ ጥብቅ የሆነ በተለያዩ ዘርፎች በጋራ ራዕይ የጋራ አቋም ይዞ ረጅም ዓመታት መስራትን ያመለክታል። ይሄ ስትራቴጂክ አጋርነት ምንለው ማለት ነው እና የነበረውን አጠናክሮ የማስቀጠል በስፋት ማለት ነው ስትራቴጂክ አጋር ማለት ነው። እንግዲህ አሁን ህንድ የነበረችበት ከፍተኛ ቀውስ ይታወቃል። ከፍተኛ ቅርቃር ውስጥ ገብታ ነገር ግን አሁን ላይ በዓለም ካሉ 5 ሀገራት ውስጥ ተርታ እስከ መመደብ የደረሰ እድገት ላይ አለችና እኛም የምንከተለው አሁን ላይ እየተከተልን ያለነው ህንድም ደግሞ እዚህ የደረሰችበት አካሄድ አለ። የራስን ቀለም የተከተለ የኢኮኖሚ አማራጭን መጠቀም ህንድ የደረሰችበትን ደረጃ ስናይ እኛ እስከዚህ ምን እንማራለን? አሁን እንግዲህ ህንድ እንደምናስታውሰው በቅርብ ዓመታት ከፍተኛ ለውጥ ያመጣችና እድገት ያመጣች ሀገር ነች። ፖፑሌሽናቸውን በጣም ብዙ ነው። እንግዲህ ኢትዮጵያ ከህንድ የምትወስዳቸው በርካታ ጉዳዮች ቢኖሩም የተወሰኑትን ለማንሳት ያክል አንደኛው በዲጂታል ዘርፉ መስራት ስኬታማ የሆነ ውጤት አምጥቻለች ህንድ። ዲጂታል ኢንዲያ የሚል ፕሮግራም ነበራቸው። የአገልግሎት የመንግስት አገልግሎት አሰጣጥና የፋይናንስ ዘርፋቸውን በቴክኖሎጂ ያዘመኑበት ሁኔታ በጥልቀት ይታያል። ለምሳሌ በቴክኒካል ጉዳይም ስናይ በጉግል፣ ማይክሮሶፍት የመሳሰሉ ትላልቅ ዓለም አቀፍ ኩባንያዎችም ህንድ ባለሙያዎች በርካታ እዛ ውስጥ እንዳሉ ይታወቃል። እንግዲህ ሙስናን በመቀነስ ቅልጥፍናን በመጨመር አገልግሎት አሰጣጥን በመጨመር ስራዎችን በማዘመን ከፍተኛ ውጤት ያስመዘገበች ሀገር በመሆኗ ከዛ ላይ ልምድ በብዛት ሊወሰድ ይችላል። ሌላ አነስተኛና መካከለኛ ኢንተርፕራይዞች ለህንድ እድገት ከፍተኛ ትልቁ ሚና የተጫወተው ጥቃቅንና አነስተኛው መካከለኛ ኢንተርፕራይዞች ምንላቸው ከ1 ሚሊዮን በላይ አላቸው እና እንደዚህ አይነት ሞዴሎች ኢትዮጵያም ከዛ ወስዳ ለራሷ ለሀገሪቱ ዜጎች የስራ እድል ለመፍጠርና ኢንተርፕራይዞቹን ከማሸጋገር አንጻር ልምድ ሊሆን ይችላል። ሌላ በሀገር በቀል እውቀት እና ቴክኖሎጂ ዘመናዊ ቴክኖሎጂ በማጣጣም ህንዶች በጣም ብዙ ልቀው ሄደዋል። በተለይ በሳይንስና ቴክኖሎጂ በስፔስ ሳይንስ ብናይ እንደዛው በፋርማሲውቲካል በመድኃኒት ፕራይም ሚኒስተር ሙዲም አንስተዋል። በእነዚህ በተለያዩ ዘርፎች የራሳቸውን እሴት ባህል ሳይለቁ ቴክኖሎጂ ዘመናዊ መጣውን በስፔስ ሳይንስም በሌሎች ዘርፎችም እየሰሩ ይገኛሉ ማለት ነው። በጣም ልቀው ሄደዋል። በዚህም መውሰድ ይቻላል። ሌሎች በርካታ ጉዳዮችን ማንሳት እንችላለንና ልምድ ሊሆን የሚችል በጋራ ልንሰራባቸው የሚችል ቅድም እንዳልነው በስትራቴጂክ አጋርነት ስምምነቶቹን ፈርሞ ከነሱ ጋር በጋራ መሄድ ይቻላል። መልካም ዶክተር አመሰግናለሁ ለሰጡ ማብራሪያ። አመሰግናለሁ።